ሰላም እንዴት ናችሁ? ዛሬ በዩኒት 6 ተመልሰናል ማለት ነው። ዩኒት 6 ኢኮሎጂ ነው። ኢኮሎጂ ሁለት ሰብ ዩኒትስ አሉት፣ ኢኮሎጂ እና ኢኮሎጂካል ሪሌሽንሽፕስ የሚባሉ። ከዛ ከኢኮሎጂ ስር የምናያቸው ብዙ ርዕሶች አሉ እና ዴፊኒሽንስ ኦፍ ኮመን ኢኮሎጂካል ተርምስ፣ ባዮቲክ ኤንድ ኤባዮቲክ፣ ኢኮሎጂካል ሌቭልስ፣ ኢኮሲስተም፣ ባዮምስ እና ኢኮሎጂካል ሰክሰሽን የሚባሉት እነዚህን እናያለን ማለት ነው ዛሬ። So, Unit 6, Ecology. Definitions of common ecological terms. መጀመሪያ ከዴፊኒሽን እንጀምር። ኢኮሎጂ ማለት ምን ማለት ነው? ኢኮሎጂ it's a branch of biology. የባዮሎጂ ብራንች ነው። ስለዚህ በዚህ ብቻ ህይወት ያላቸውን ነገሮች እንደሚያጠና እናውቃለን ማለት ነው። ከዛ it deals with the study of the interactions among organisms and with their environments ይለናል ማለት ነው። ምንድነው የሚያጠናው? የሆነ ስለ ሊቪንግ ቲንጎች ነው እና የነዛ ሊቪንግ ቲንጎች እርስ በርስ ያላቸውን እና ከሚኖሩበት ኢንቫይሮንመንት ጋር ያላቸውን ኢንተራክሽን ነው የሚያጠናው ማለት ነው። እና ኢኮሎጂ የሚያጠና ሰው ምን ይባላል? ኢኮሎጂስት ይባላል ማለት ነው። አን ኢኮሲስተም ምን ኮንሲስት ያደርጋል? አንደኛ the physical environment የሚኖሩበት ቦታ, the place, the soil, ከላይ የሚመጣው ዝናብ፣ ቴምፕሬቸር፣ ሰንላይት ምናምን ይሄ ነው ፊዚካል ኢንቫይሮንመንት የሚባለው ወይም ኤባዮቲክ ፋክተር የሚባለው። እና እዛ ውስጥ የሚኖሩ ሊቪንግ ቲንጎችን ኮንሲስት ያደርጋል ማለት ነው ኢኮሲስተም የሚባለው። ሃቢታት ማለት it's just a place፣ በቃ የሆነ ሊቪንግ ቲንግ የሚኖርበት ፕሌስ ነው። የሆነ ኢኮሲስተም ውስጥ የሚኖርበት ፕሌስ ላይክ የኛ ቤት እንደምንለው ሃቢታት ይባላል ማለት ነው። ኔች የሚባለው ነገር ደግሞ ይሄ የሚኖሩበት ሃቢታት ወይም the place የሚኖርበት ሲደመር የዛ ኦርጋኒዝም ስራው ለዛ ኢኮሲስተም የሚያበረክተው አስተዋጽኦ አንድ ላይ ኔች ይባላል ማለት ነው። ኦርጋኒዝሞች ምን አይነት ስራ ሊኖራቸው ይችላል ብለን ስናስብ አሁን ለምሳሌ ሰዎች ላይ የተለያየ ስራ አለ። ዶክተር፣ ኢንጂነር፣ ጽዳት፣ ቲቸር ሁሉም የየራሱ የሆነ ለአካባቢው የሚያበረክተው አስተዋጽኦ አለና ኢኳሊ ኢምፖርታንት ናቸው እነዚህ ነገሮች። ለምን ያ ሲስተም ቢውልድ ሆኖ እንዲቆይ ማለት ነው። እዚህ ጋር የኦርጋኒዝሞችም ስራ እንደዚህ ነው። ስለዚህ 3 አይነት ስራዎች ሊኖራቸው ይችላሉ ኦርጋኒዝሞች። ፕሮዲውሰርስ ሊሆኑ ይችላሉ። ፕሮዲውሰርስ ማለት ፕሮዲውስ የሚያደርጉ ናቸው ማለት ነው። ምግብ ራሳቸው የሚሰሩ ከየት አግኝተው ላይክ ምድር ባበረከተችላቸው ነገሮች ተጠቅመው ላይክ ሰንላይት፣ ዋተር እና ካርበን ዳይኦክሳይድ ኢትስ ጊቨን ምድር ላይ በጣም በደንብ ያለ ነገር ነው። ይሄንን ተጠቅመው ምግብ የሚሰሩ ነገሮች ማለት ነው። እነማን ናቸው? ፕላንት እና አልጌ ናቸው። ኮንሱመርስ የሚባሉት ደግሞ የራሳቸውን ምግብ መስራት አይችሉም። ስለዚህ የሚኖሩት በምንድነው? አንደኛ ፕሮዲውሰሮቹን በመብላት ኢነርጂ ሊያገኙ ይችላሉ። ኦር ደግሞ ሌሎች ኮንሱመሮች which like እነዛኞቹ ኮንሱመሮች ፕሮዲውሰርስን ተመግበው የሚኖሩ ኮንሱመሮችን ኮንሱም በማድረግ ሊኖሩ ይችላሉ ማለት ነው። ሌላኛው ዲኮምፖዘርስ ናቸው። ዲኮምፖዝ ማለት ማበስበስ ነው አይደል? የሆነ ነገር ሲሞት፣ አሁን የሰው ልጅ ሲሞት አፈር ነህና ወደ አፈር ትመለሳለህ የሚባል ነገር አለ አይደል? አፈር ውስጥ ሲቀበር እዛ አፈር ውስጥ ያሉ ባክቴሪያና ፈንጋዮች ስጋችንን ኦር በቃ ሰውነታችንን ላይክ ዲኮምፖዝ አበስብሰው አፈር እንዲሆን ያደርጉታል ማለት ነው። ሪዩዘብል እንዲሆን ያደርጉታል ማለት ነው። ሶ ይሄ ነው ስራቸው ኦርጋኒዝሞች። ሪሰርቸሮች ኳሊቴቲቭ እና ኳንቲቴቲቭ የሚባል ሜትድ ሊጠቀሙ ይችላሉ። ኳሊቴቲቭ ኢንፎርሜሽን የሚባለው ኳሊቲ ነው። በቃ ሜዥር አይደረግም፣ ግን ኢትስ አባውት ኳሊቲ ኦብዘርቭ ተደርጎ የሚነገር ነገር ነው። ኳንቲቴቲቭ የሚባለው ደግሞ ኳንቲቲ ነው። በቃ ሜዥር የሚደረግ ነገር ነው እና ኤክስፐሪመንት የሚሰራበት ነገር ነው ማለት ነው። ስለዚህ ባዮቲክ እና ኤባዮቲክ ኮምፖነንትስ የሚባሉ አሉ ብለናል ኢኮሲስተም ላይ። ኤባዮቲክ የሚባሉት እነማን ናቸው? ባዮቲክ ሲባል ባዮ ላይፍ ነው ብለናል አይደል? ስለዚህ ባዮቲክ ማለት ህይወት ያለው ነገር ማለት ነው። ኤን ስንጨምርበት አፍራሽ ያደርገዋል። ኤባዮቲክ ህይወት የሌላቸው ነገሮች ማለት ነው። ስለዚህ እዛ አካባቢ ላይ ህይወት የሌላቸው ፋክተሮች እነማን ናቸው ነው። እና እንዴት ነው? Abiotic factors are non-living components of the ecosystem that influence the distributions of organisms in their environment.
ላይክ የኦርጋኒዝሞችን ዲስትሪቢዩሽን ኢንፍሉዌንስ የሚያደርጉ ናቸው ማለት ነው። እና ምን ሊሆኑ ይችላሉ እነዚህ ነገሮች? ኤነርጂ፣ ላይት፣ ቴምፕሬቸር፣ ዋተር፣ ኒውትረንትስ እና ሳሊኒቲ ይባላሉ። አንድ በህይወት ያለ ነገር የሆነ ቦታ መርጦ ሲቀመጥ ለመኖር ሲቀመጥ እነዚህ ነገሮች የተመቻቹ ነገሮች መሆን አለባቸው አይደል? የማይመች ቦታ ላይ መቼም አይኖርም። ስለዚህ በዛ ነው ኢንፍሉዌንስ የሚያደርገው ማለት ነው። አንደኛ ሶላር ኤነርጂ ፍሮም ሰንላይት አለ። ሰንላይት ቅድም እንዳለው ፕሮዲውሰሮች በጣም የሚጠቀሙት ነገር ነው ማለት ነው። እና ካፕቸር የሚያደርጉት ክሎሮፊል በሚባለው ነገራቸው ነው። ሞስት ፕላንትስ በዚህ እንትን ይሉና ፎቶሲንተሲስ ያካሂዳሉ ማለት ነው። እና ይሄ ነው ሞስት ኢኮሲስተሞችን ፓወር የሚያደርገው ይሄ ነው the most important thing ማለት ነው። እና ላይክ መቼም ምድር ላይ ብዙም ያን ያክል ላይት ኮመን ነው አይደል? ስለዚህ ውሃ ውስጥ ያሉ ነገሮች ናቸው በዚህ የሚቸገሩት። ምክንያቱም ከሆነ ዴፕዝ በኋላ ላይት ፔኔትሬት አድርጎ መግባት አይችልም ውሃ ውስጥ ማለት ነው። በዛ ምክንያት ሞስት ፎቶሲንተሲስ የሚካሄደው የብዙ የውሃ አካሎች ሰርፌሳቸው ላይ ነው ማለት ነው። ስለዚህ እንዴት ነው how does life thrive in environments that are completely dark የሆነ ቦታ ላይ እንዴት ነው ህይወት የሚኖረው ስንል ፎቶሲንተሲስ የሚያካሂዱ ኦርጋኒዝምስ ላይት፣ ዋተር እና ካርቦን ዳይኦክሳይድ እንደሚጠቀሙት ሁሉ there are some bacteria ሌላ ነገር ተጠቅመው ፕሮዲውስ የሚያደርጉ በምንድነው የሚጠቀሙት? they drive energy from oxidation of inorganic chemicals inorganic የሆኑ ኬሚካሎችን ኦክሲዳይዝ አድርገው ኤነርጂ ከዛ የሚያወጡ ማለት ነው። ላይክ ኢንኦርጋኒክ ኬሚካሎች can be ሃይድሮጅን ሰልፋይድ ከዚህ ኤነርጂ ሜክ ያደርጋሉ ማለት ነው። እና እነዚህ ባክቴሪያዎች ኦንሊ ውሃ ውስጥ ምናምን ብቻ ሳይሆን እነዚህ ኬቭድ ዋሻ ነገሮች ላይት ፔኔትሬት የማያደርግበት ዋሻ ነገሮች ውስጥም በአብዛኛው አሉ ማለት ነው። ሌላኛው ቴምፕሬቸር ነው። ቴምፕሬቸር ለምን ይጠቅማል ስንል በጣም ኢምፖርታንት የሆነ ኤባዮቲክ ፋክተር ነው። ለምን ስንል ቢኮዝ ኦፍ ኢትስ ኢፌክት ኦን ሜታቦሊዝም ነው። ብዙ በህይወት ያሉ ኦርጋኒዝሞች ስፔሲፊክ በሆነ ቴምፕሬቸር ሬንጅ ውስጥ ነው ፋንክሽን ማድረግ የሚችሉት። በጣም ኮመን ላይክ ኮምፎርታብል በሆነ ሬንጅ ውስጥ ማለት ነው። ኦንሊ ፊው ኦርጋኒዝሞች ናቸው በጣም ከ0 ዲግሪ ሴልሺየስ በታች የሆነ ኢንቫይሮንመንት ላይ ሰርቫይቭ ማድረግ የሚችሉት ኦር ደግሞ በጣም ሃት ኢንቫይሮንመንት ከ45 ዲግሪ ሴልሺየስ በላይ የሚሆኑ መጠቀም የሚችሉት ማለት ነው። አለበለዛ ቱ ሃት የሆነ ቴምፕሬቸር እዛ ኦርጋኒዝም ውስጥ ያሉ ጠቃሚ የሆኑ ኢንዛይሞችን ዲስትሮይ ያደርጋቸዋል ማለት ነው። ስለዚህ ሰርቫይቭ ማድረግ አይችሉም። ዋተር አለ። ውሃ በጣም ኢሴንሻል ነው አይደል ለህይወት። ውሃ ውስጥ የሚኖሩ ኦርጋኒዝሞች ያው በውሃ ሰራውንድድ ስለሚሆኑ ፌስ የሚያደርጉት ፕሮብለም መድረቅን ሳይሆን ባላንስ ማድረግን ነው። ውጭ ያለውን ውሃ ውስጥ ካለው ባላንስ ማድረግ መቻል ወይም ኦስሞሲስ ብለን ላስት ዩኒት ላይ ያወራንበት ማለት ነው። ምድር ላይ ላሉ እንትኖች ግን ኦርጋኒዝሞች ግን ዋነኛው በጣም አስፈሪው ነገር ምንድነው? መድረቅ ማለት ነው። ውሃ ማጣት ነው። ለዛ ነው እነዚህ ኦርጋኒዝሞች ውሃን ሉዝ ላለማድረግ በጣም ፕሮቴክት የሚያደርግ ስኪን አላቸው ማለት ነው። አሁን እኛ ስኪናችን አለ አይደል ውሃ ሉዝ እንዳናደርግ ያደርገናል። ግን እንደኛ ሁሉ ሌሎች ኦርጋኒዝሞችና ፕላንቶችም በጣም ይጠብቃሉ ማለት ነው ዋተር ሉዝ ላለማድረግ። ሌላኛው ሶይል ነው። ሶይል ጥቅሙ ምንድነው? ኢንኦርጋኒክ ኒውትሪየንቶችን ይይዝልናል። ላይክ እነ ናይትሮጅን፣ ፎስፈረስ ምናምን አይነት ኢንኦርጋኒክ ኒውትሪየንቶችን አምቆ በውስጡ ይቆያል ማለት ነው። እና እነዚህ ፕሮዲውሰርስ ያልናቸው ፎቶሲንተቲክ ኦርጋኒዝሞች በእነዚህ ኢንኦርጋኒክ ኒውትሪየንቶች አፌክት ይደረጋሉ። ስለዚህ እነዚህ ኦርጋኒዝሞች የሚመርጡት ምንድነው? እነዚህ ሶይሉ ሪች የሆነበት ኤሪያዎችን ነው ማለት ነው። ሶይሉ ደረቅ የሆነ ኤሪያ ብዙ ፕላንት አይበቅልበትም። ሌሎችን ላይ ደግሞ ብዙ ፕላንት እና አዘር ኦርጋኒዝሞች ይኖራሉ ማለት ነው። ላይክ እነ አልጌ እነ ባክቴሪያ ምናምን። ኤባዮቲክ ፋክተርስ that are important in aquatic but not terrestrial ecosystem like ኤባዮቲክ የሆኑ ፋክተሮች ውሃ ውስጥ በጣም ጠቃሚ የሆኑ ግን ምድር ላይ ወይም ላንድ ላይ ያን ያክል ጠቃሚ ያልሆኑት እነማን ናቸው ስንል አንደኛ ኦክሲጅን ነው። ምድር ላይ ኦክሲጅን ብዙም አንቸገርም አይደል? በሰፊው አለ። ውሃ ውስጥ ያሉ ነገሮች ግን ኦክሲጅን እጥረት ያስቸግራቸዋል ማለት ነው። እና ምንድነው የሚያደርጉት? ውሃን ዲዞልቭ አድርገው ነው ኦክሲጅን የሚያገኙት። ውሃ H2O ነው አይደል? ስለዚህ ከH2O ውስጥ ኦክሲጅንን ዲዞልቭ አድርገው ይጠቀማሉ ማለት ነው።
cold fast moving water ወይም ቀዝቃዛና ተንቀሳቃሽ የሆነ ቶሎ የሚንቀሳቀስ ውሃ more oxygen አለው ከዋርም እና ስታግናንት ከሆነ። ሌላኛው ሳሊኒቲ ያለ ይሄ የውሃው ጨዋማነት ነው። currents የሚባለው ደግሞ movement of the water ነው from የሆነ direction to የሆነ direction move ሲያደርግ ያ ውሃ ነው። tides የሚባለው ደግሞ at sea level ያ sea level ከፍና ዝቅ ይላል periodically throughout the year ከፍና ዝቅ ይላል። ይሄ ነው። ሌላኛው low levels of nitrogen እና phosphorus ነው። ይሄንን ቀደም እንዳልነው it limits the growth of algae እና photosynthetic bacteria ማለት ነው። inorganic nutrient ከሌለው ያው አያድግም ነው። abiotic factors that affect terrestrial but not aquatic ecosystems ስንል ላንድን ሞር አፌክት የሚያደርጉት ከውሃው ይልቅ ስንል አንደኛው ዊንድ ነው። ዊንድ ወይም ንፋስ ምንድነው የሚያደርገው? ኢቫፖሬሽን ይጨምራል። ስለዚህ ያንድን ኦርጋኒዝም ዋተር ሎሱን ይጨምረዋል ማለት ነው። ያው ሞቃታማ ሰመር በሚሆንበት ሰዓት ኢቫፖሬሽን ያቀዘቅዛል፣ ኦርጋኒዝምን ያቀዘቅዛል። በዚህ አድቫንቴጀስ ሊሆን ይችላል። ግን የቅዝቃዜ በሚኖርበት ሰዓት ኢን ዊንተር ግን በጣም dangerous የሆነ wind chill ሊኖር ይችላል ማለት ነው። ሌላኛው natural disasters such as storms or fires እነዚህ ላንድን ሞር ያጠቃሉ ወይም ቴርስቴሪያልን ሞር ያጠቃሉ ከአኳቲክ ይልቅ። biotic factors are the living components biotic ስንል ብለናል። biotic በህይወት ያሉ ነገሮች ናቸው። ኢኮሲስተም ውስጥ በህይወት ያሉ ነገሮች that influence the distributions of organisms in their environment። ስለዚህ biotic limitation on species distribution ስንል አንደኛው ምንድነው? የአንድ እንስሳ መራባትና እዛ ቦታ ላይ ሰርቫይቭ ማድረግ ሌሎች እንስሳዎች ኢንተራክሽን ጋር ዲፔንድ ያደርጋል አይደል? ለምሳሌ እዛ አካባቢ የሚበላው ነገር ካለ አይዘር ሞቶ ያልቃል ኦር ደግሞ ማይግሬት አድርገው ቦታ መቀየር አለበት ማለት ነው። እዛ ቦታ ላይ እንዳይቀመጥ ያደርገዋል ማለት ነው። ስለዚህ ፕሬዴተርስ አሉ። ፕሬዴተር የሚባሉት ኦርጋኒዝምስ that kill their prey እና አንበሳ እና ጂብ ምናምን። herbivores የሚባሉት ደግሞ organisms that eat plant or algae ማለት ነው። እነዚህ እና rabbit, cow, sheep እነዚህ ነገሮች። ሌላኛው the presence or absence of አንደኛ pollinators አሉ። pollinators የሚባሉት they could be insects or other agents የአንድ አትክልት የሜሉን ፖለን ወደ ሴቷ ወስደው ፈርቲላይዜሽን እንዲካሄድ የሚያደርጉ ነገሮች ማለት ናቸው። የነሱ መኖርና አለመኖር obviously it affects it ካሉ ከብዙ ቦታ ወደ እዛ አካባቢ ያሉ ቦታዎች እንዲራባ ይደረጋል ያ ፕላንት፣ ከሌሉ ደግሞ አይደረግም ነው። ሌላኛው ፉድ ሪሶርስስ ምግብ ካለው እዛ ቦታ ላይ ይኖራል፣ ከሌለው አይኖርም ነው። ፓራሳይትስ እና ፓቶጂንስ ህመሞች ናቸው፣ በሽታዎች። ሌላኛው ኮምፒቲንግ ኦርጋኒዝምስ አብሮት የሚወዳደረው ኦርጋኒዝም ካለ ዲስትሪቢዩት ላያደርግ ይችላል ማለት ነው እዛ አካባቢ። ስለዚህ ባዮቲክ ፋክተሮች እነዚህ ናቸው። ኢኮሎጂካል ሌቭልስ ኢኮሎጂስቶች ምንድነው የሚያጠኑት? አንደኛ ኢንዲቪጁዋል ኦርጋኒዝሞችን ያጠናሉ፣ አንዱን ኦርጋኒዝም ያጠናሉ ማለት ነው። ሁለተኛ ሪሌሽንሺፕስ አመንግ ኦርጋኒዝምስ ኦፍ the same species አንድ ስፒሲስ እርስ በርስ ያለውን ግንኙነት ማለት ነው። ሌላኛው ኮኔክሽንስ አመንግ ኦርጋኒዝምስ ኦፍ ዲፍረንት ስፒሲስ የተለያየ ስፒሲስ ጋር ያለውን ኢንተራክሽንም ያጠናሉ ማለት ነው። ከዛ እርስ በርስ ያለው ይሄ የሊቪንግ ቲንግስ አሉ ከነን ሊቪንግ ቲንግ ጋር ወይም ኤባዮቲክ ፋክተሮች ጋር ያላቸውን ግንኙነትም ያጠናሉ ማለት ነው። ይሄንን ኢዚየር ለማድረግ ሌቭሎችን ሰጧቸው። ሌቭል እንዴት ይጀምራል? ከኢንዲቪጁዋሉ ይጀምራል፣ ከዛ ፖፑሌሽን ጋር ይቀጥላል፣ ከዛ ኮሚዩኒቲ ይፈጠራል። ኢንዲቪጁዋልና ፖፑሌሽን ያው አንድ ነው አይደል? አንድ የራሳቸው ስፒሲስ ነው። ኮሚዩኒቲ ጋር ሲሆን የተለያዩ ስፒሲሶች አንድ ላይ ሲኖሩ ኮሚዩኒቲን ይፈጥራሉ። ኤኮሲስተም ሲሆን ደግሞ ባዮቲክ እና ኤባዮቲክ ብለን ያልናቸውን ይፈጥራል። ከዛ ባዮም አለ፣ ከዛ ባዮስፌር አለ ማለት ነው። እንደዚህ አድርገው ሌቭል ሲሰጧቸው ያቀለዋል እና ዩዥዋሊ ከኢንዲቪጁዋሉ ይጀምርና ይቀጥላል ማለት ነው። ፖፑሌሽን ስንል is a group of interbreeding organisms that are members of the same species አሁን ለምሳሌ የህዝብ ቁጥር የምንለው ማለት ነው። ፖፑሌሽን አንድ አይነት ሰው አንድ አይነት ነው። ስለዚህ ሁላችን ፖፑሌሽን እንባላለን ማለት ነው። አንድ ፖፑሌሽን ውስጥ እርስ በርስ ኮምፒቲሽን ሊኖር ይችላል አይደል? ለምግብ፣ ለውሃ፣ ለሜት
ወይ ደግሞ አዘር ሪሶርሶችን ለመጠቀም እርስ በርስ ኮምፒቲሽን ሊኖር ይችላል። አንዳንድ ስፒሲሶች ደግሞ እርስ በርስ ያላቸውን ኮምፒቲሽን የሚቀንስ አዳፕቴሽን አላቸው። ለምሳሌ ፍሮጎች ያንግ ፍሮግስ ላይክ ታድፖልስ የሚባሉት አልጌ ነው የሚመገቡት፣ አዳልቶቹ ደግሞ ኢንሴክት ነው የሚመገቡት። ስለዚህ እርስ በርስ ኮምፒቲሽን አይኖርም፣ ሁለቱም በራሳቸው ወይ ያድጋሉ ማለት ነው፣ አይነካኩም። ባዮሎጂካል ኮሚዩኒቲ ስንል ደግሞ it consists of the different species within an area እና the interaction within and among the species ማለት ነው። የተለያዩ የሆነ ስፒሲሶች አንድ ላይ ይኖራሉ እና ኢንተራክሽኑ እርስ በርስም አለ ከውጭ ጋርም አለ ማለት ነው። ኤግዛምፕልስ ኦፍ ኢንተራክሽንስ ስንል ፕሪዴሽን አለ፣ ፓራሳይቲዝም አለ፣ ሄርቢቮሪ አለ፣ ኮምፒቲሽን እና ፖሊኔሽን አለ። ብዙዎቹን በኋላ እናያቸዋለን። ኮሚዩኒቲ ውስጥ የአንዱ ፖፑሌሽን መቀነስ ወይ መጨመር የሌላኛውን ፖፑሌሽን አፌክት ያደርገዋል። ለምሳሌ አይጦችን የሚመገቡ ወፎች ወይም ሃውክስ በጣም ሲጨምሩ፣ ቁጥራቸው በጣም ሲጨምር ማውዞችን በጣም ይመገቡና የማውዞችን ፖፑሌሽን እንዲቀንስ ያደርገዋል ማለት ነው አይደል? ነገር ግን አብዛኛው ጤናማ የምንለው ፎረስቶች አካባቢ ምንድነው የተለያዩ አይነት ፖፑሌሽኖች አሉ እርስ በርስ ዲፔንድ የሚያደርጉ። አሁን እነዚህ ወፎች ኦንሊ ማውዝ ብቻ በልተው አይደለም ሰርቫይቭ የሚያደርጉት፣ ሌሎችንም በልተው ሰርቫይቭ ሊያደርጉ ይችላሉ። እና እነዚህ እንዳለ ፖፑሌሽኖቹ እርስ በርስ በጣም ኮኔክትድ የሆኑ ናቸው። እና አንደኛ እርስ በርስ አለ፣ ሁለተኛ ከኤባዮቲክ ፋክተሩ ወይም ኤንቫይሮንመንታቸው ላይ ካሉ ሌሎች ፋክተሮች ጋር በጣም ኮኔክትድ ናቸው ማለት ነው። ስለዚህ ይሄ ኢኮሲስተምን ፈጠረ ማለት አይደለም። እርስ በርስ ያላቸው ኮኔክትድነስ እና ከውጪ ከኤባዮቲክ ጋር ካለው ያላቸው ኮኔክትድነስ አንድ ላይ ሆነ ኢኮሲስተም ይባላል ማለት ነው። ስለዚህ ኢኮሲስተም እንዳልነው ነው። ኢኮሲስተም ራሱን ሰልፍ ሰፖርቲንግ ነው፣ ማለትም ውስጥ ላይ ራሱን ሰፖርት የሚያደርግ ነገር ነው ማለት ነው። ከውስጡ ብዙ ነገሮችን ስለሚይዝ ፕሮዲውሰሮች ወይም ፕላንቶች ከላይትን አብዞርብ አድርገው የራሳቸውን ፎቶሲንተሲስ ሰርተው ምግባቸውን ይሰራሉ። ከዛ እንስሳዎቹ እነዚህን ፕላንቶች በመመገብ ይኖራሉ። ከዛ የሆኑ ሲሞት ደግሞ ዲኮምፖዘሮች እነዚህን ዲኮምፖዝ አድርገው ወደ ኒውትረንት ይቀይሯቸዋል። ስለዚህ ይሄ ሳይክል አይፈጥርም፣ ሪሳይክል ያደርጋል ማለት ነው እርስ በርስ። ስለዚህ ይሄ ነው ኢኮሲስተምን ሰልፍ ሰፖርቲንግ የሚያደርገው። ሌክ ወይም ሀይቅ ራሱን ችሎ ኢኮሲስተም ነው አይደል? ከውስጡ ፕላንቶች አሉ፣ አኒማሎች አሉ፣ ከዛ እና ኦልሶ ውሃው አለ እና ውስጥ ያሉት ሚኒራሎች፣ ዲዞልቭድ ኦክሲጅን፣ ሶይል፣ ሰንላይት እነዚህ ሁሉ ተደማምረው ኢኮሲስተም ይፈጥራሉ። ካርፕ የምንለው ወይም አሳዎች ብዙ ጊዜ ለመብል የሚውሉት አሳዎች የራሳቸው ኮሚዩኒቲ ናቸው አይደል? ከዛ እነዚህ ኮሚዩኒቲ የራሳቸውን የሆነ ሰርክል ይፈጥራሉ ማለት ነው። ባዮስፌር የምንለው የምድር ሰርፌስ ወይም የምድር የላይኛው አካል ሊቪንግ ኦርጋኒዝም ኢንክሉድ የሚያደርገው ያ ሁሉ አካሉ ነው ማለት ነው። ውሃውን ጨምሮ ላንዱን ጨምሮ ይሄ ሁሉ ነገር ባዮስፌር ይባላል አንድ ላይ። እና እንደ አንድ በጣም ሰፊ ኢኮሲስተም ልንወስደው እንችላለን ማለት ነው። ለምን ከስፔስ የሚመጣ ምንም ነገር ወደ እርዝ የለም አይደል? ውስጥ ላይ የራሱን አትሞስፌር ራሱ ነው ቴክ ኬር አድርጎ የሚኖረው ሪሳይክል በማድረግ ማለት ነው። ውሃው አለ፣ ውሃው ወደ ዝናብ ይቀየራል፣ ዝናቡ ይዘንባል፣ ኬሚካል ኤሌመንቱ ኤቭሪቲንግ ሪሳይክል እየተደረገ እዛ ውስጥ የራሱ የሆነ ሲስተም አለው። ለዛ ነው ባዮስፌርን እንደ አንድ ሰፊ ኢኮሲስተም መቁጠር የምንችለው። ኢኮሲስተምን ለሁለት ልንከፍለው እንችላለን። ቴርስቴሪያል ኢኮሲስተም እና አኳቲክ ኢኮሲስተም ብለን ማለት ነው። ቴርስቴሪያል የምንለው those located on land ምድር ነው እና ኤግዛምፕል ስንል ፎረስትስ አሉ፣ ፊልድስ እና ሮቲንግ ሎግ የሚባለው የቴርስቴሪያል ኢኮሲስተም ኤግዛምፕል ነው። አኳቲክ የምንለው ደግሞ ውሃውን ነው። ምድር ላይ ውሃ ይበዛል አይደል ከመሬቱ ይልቅ እና ይሄንን ለሁለት ልንከፍለው እንችላለን። ፍሬሽ ዋተር እና ማሪን ብለን ልንከፍላቸው እንችላለን። ፍሬሽ ዋተር የምንለው ፖንድስ፣ ሌክስ እና ስትሪምስ ናቸው። ማሪን ደግሞ ሜንሊ ኦሽንስ አሉ። ባዮም የምንለው ምንድነው? ኢትስ አን ኤሪያ ካራክተራይዝድ ባይ እዛ አካባቢ በሚኖሩት አኒማልስ፣ ቬጅቴሽን እና በክላይሜቱ ካራክተራይዝ የሚደረግ የሆነ ኤሪያ ነው ማለት ነው። እና ቴርስቴሪያል እና አኳቲክ ላይፍ ዞን ብለን ልንከፍለው እንችላለን። ቴርስቴሪያሉን በቬጅቴሽን ነው ካራክተራይዝ የምናደርገው። ቬጅቴሽን ማለት በፕላንቶች እዛ አካባቢ በሚኖሩ ፕላንትስ ነው። አኳቲክ ሲሆን ደግሞ ፊዚካል ኢንቫይሮንመንት ነው ማለት ነው ዲፋይን የሚያደርገው። ስለዚህ ከቴርስቴሪያል ባዮምስ እንጀምር። ቴርስቴሪያል ባዮምስ ኮመን የሚያደርጋቸው ያው ምድር ላይ መሆናቸው ነው እና ከዛ ውጪ በጣም ቫሪ ግሬትሊ ማለት ነው በጣም ዲፍረንት የሆኑ
ናቸው ማለት ነው። ከኖርዝ ፖል ብንጀምር ኖርዝ ፖል ዌዘሩ በጣም ኮልድ ነው እና ምንም አይነት ፕላንት የሌለበት ኤሪያ ነው። ከዛ ወደ ሳውዝ ቀስ እያለን በመጣን ቁጥር አየሩ ዌዘሩ እየሞቀ ይሄዳል እና የፕላንቶችም እየኖሩ ይመጣሉ ማለት ነው። እና ወደ ታች እየወረድን በሄድን ቁጥር ሳይዛቸው፣ ነምበራቸው፣ ታይፓቸው ዲፍረንት እየሆነ ይመጣል። አሁንም ሞር ወደ ሳውዝ በሄድን ቁጥር ቴምፕሬቸሩ በጣም ራይዝ ያደርግና ፎረስት እናገኛለን። ከዛ አሁንም በጣም በሄድን የሚባሉት በጣም ለዲፎረስት ተደርገው ዊትን ግሮው ለማድረግ ተጠቅመውበታል። ቶል ግራስ ፕሬሪ የሚባለው ደግሞ ሪቸር የሆነ ቶፕ ሶይል አለው እና ከሾርት ግራስ ፕሬሪ ይልቅ በጣም ተደጋጋሚ የሆነ ዝናብ ያለበት ቦታ ነው ማለት ነው። እና በዚህ ምክንያት ኦልሞስት ሁሉም ቶል ግራስ ፕሬሪ የሚባሉት ቦታዎች ዲፎረስት ተደርገው ወደ ክሮፕላንድ እየተቀየሩ ነበር። ለዛ ነው ቶል ግራስ ፕሬሪ ናሽናል ፕሪዘርቭ የሚባል ኦርጋናይዜሽን በዛ ሰዓት ተመስርቶ የቀሩትን ቶል ግራስ ፕሬሪዎች ሴቭ ለማድረግ የተመሰረተ ኦርጋናይዜሽን ነበር እና በጣም የተለያየ አኒማል ላይፍ ሰፖርት የሚያደርግ ቦታ ነበር። ነገር ግን በዚህ በዲፎረስቴሽን ምክንያት የተለያዩ አኒማሎች ከረንትሊ አይገኙም እዛ ቦታ ላይ። ቦሪያል ፎረስትስ ይሄ ቦታ ሌላ ስሙ ታይጋ ወይም ኮኒፈረስ ፎረስት ይባላል እና የሚገኘው ሳውዝ ኦፍ አርክቲክ ሰርክል እና አክሮስ ሞስት ኦፍ ካናዳ አካባቢ ነው የሚገኘው እና አላስካ፣ ራሽያ እና ኖርዘርን ዩሮፕ አካባቢ እና ይሄ ባዮም በጣም ኮልድ የሆነ ኤሪያ ነው። ድራይ የሆነ ዊንተር እና ሾርት ኩል ኤንድ ዌት ሰመሮች አሉት። የዚህ ቦታ ፕሪሲፒቴሽን ወይም ዝናቡ ከ40 እስከ 100 ሴንቲሜትር ድረስ ይደርሳል አኑዋሊ እና የሚዘንበው ደግሞ አዘ ስኖው ነው ከዝናብ ይልቅ። በጣም ቀዝቃዛ የሆነ ቦታ ነው። ስለዚህ ሊትል የሆነ ኤቫፖሬሽን ነው የሚኖረው ማለት ነው እዚህ ቦታ ላይ እና ይሄን ቀዝቃዛ ዊንተር አዳፕት አድርገው የሚኖሩ ኮልድ ቶለራንት የሆኑ ኮን ቤሪንግ የሚባሉ ፕላንትስ አሉ ወይም ኮኒፈርስ የሚባሉ ፕላንትስ አሉ። እነዚህ ፕላንቶቹ ኤቨርግሪን ናቸው። የዚህ ቦታ አፈር ወይም ሶይል አሲዲክ ነው ፕላስ ትንሽ የሆነ ናይትሮጅን ነው ሆልድ የሚያደርገው። በዚህ ምክንያት ፕላንት ቫራይቲ የለውም ማለት ነው እዚህ ቦታ። ሌላኛው ቴምፕሬት ብሮድሊፍ ፎረስት ሜንሊ የሚገኘው አት ሚድ ላቲቲዩድስ ኢን ኖርዘርን ሄሚስፌር ዊዝ ስሞለር ኤሪያስ ኢን ቺሊ፣ ሳውዝ አፍሪካ፣ አውስትራሊያ ኤንድ ኒውዚላንድ ነው። ፕሪሲፒቴሽኑ አቬሬጅ ከ70 እስከ 200 ሴንቲሜትር ነው አኑዋሊ የሚሆነው እና ኢን ዊንተር ቴምፕሬቸሩ ወደ 0 ዲግሪ ሴልሺየስ ሊደርስ ይችላል። ኢን ሰመር ግን እስከ 35 ዲግሪ ሴልሺየስ ሊሆን ይችላል ማለት ነው። ሆት እና ሂዩሚድ ኤር ነው የሚሆነው። ዘ ዶሚናንት ፕላንትስ አር ዴሲዲየስ ትሪስ። እነዚህ ትሪዎች ልክ ዊንተር ከመግባቱ በፊት ቅጠላቸውን ያረግፋሉ ማለት ነው። መቼ ነው? ልክ ቴምፕሬቸሩ ሎው እየሆነ በሚመጣ ጊዜ እና ፎቶሲንተሲስ ማካሄድ በማይችልበት ጊዜ ማለት ነው። አፈሩ በጣም ስለሚቀዘቅዝ እና ወደ በረዶ እየተቀየረ ስለሚመጣ ፎቶሲንተሲስ ዋተር ሪአፕቴክ በጣም ያዳግታቸዋል። ብዙዎች አኒማሎች በዊንተር ጊዜ ሃይበርኔት ያደርጋሉ። አብዛኛዎቹ ወፎች ደግሞ ማይግሬት ያደርጋሉ ወደ ሞቃታማ ክላይሜት። 7ኛ ተንድራ ነው። ይሄ ተንድራ ኢት ካቨርስ ኤክስፓንሲቭ የሆነ ኤሪያስ ኦፍ አርክቲክ ኤሪያ ማለት ነው እና 20% ኦፍ እርዝስ ላንድ ሰርፌስ ኢንክሉድ ያደርጋል። ፕሬሲፒቴሽኑ አርክቲክ ተንድራ ከአልፓይን ተንድራ ይለያያል ነው። አርክቲክ ላይ ከ20 እስከ 60 ሴንቲሜትር ነው አኑዋሊ፣ ግን አልፓይን ተንድራ ላይ 100 ሴንቲሜትር ነው። ዊንተሩ በጣም ቀዝቃዛ ነው እና ቴምፕሬቸሩ እስከ -30 ዲግሪ ሴልሺየስ ድረስ ሊደርስ ይችላል። ሰመሩ ደግሞ ከ10 ዲግሪ ሴልሺየስ ለሳን ነው። ኢትስ ስቲል ኮልድ ማለት ነው። በጣም በረዷማ ቦታ ነው። እዚህ ቦታ ላይ ተመሳሳይ የሆነ ፕላንት ኮሚዩኒቲስ ነው ያለው። ማን ተብሎ ይጠራል? አልፓይን ተንድራ ይባላል። ለምንድን ነው? በጣም ሃይ ዊንድ እና ያው ሎው ቴምፕሬቸር ስላለው ነው። ተመሳሳይ የሆነ አንድ የሆነ አልፓይን ተንድራ የሚባል ፕላንት ኮሚዩኒቲ ነው ያለው። የተለያዩ የሆኑ አኒማልስ አሉ እዚህ ቦታ። የሂውማን ኢምፓክት ምንድነው? ሚነራል እና ኦይል ኤክስትራክሽን ነው። ኔክስት ወደ አኳቲክ ባዮምስ መተናል። አኳቲክ ባዮምስ 75% ኦፍ እርዝስ ሰርፌስን ኢንክሉድ ያደርጋል እና ዲተርማይን የሚሆኑት ወይ ዲፈረንሺየት የምናደርጋቸው በምንድነው? አንደኛ ሳሊኒቲ ያለ ጨዋማነታቸው፣ ሁለተኛ አዘር ፊዚካል ፋክተርስ ላይክ እንደ ቴምፕሬቸሩ እንደ ዴፕዙ ምናምን ማለት ነው። እና አኳቲክ ባዮሞች ለሁለት ይከፈላል፣ ፍሬሽ ዋተር እና ማሪን ተብለው። ፍሬሽ ዋተርስ የሚባሉት ሳልት ኮንሰንትሬሽናቸው ከ1% በታች ነው ወይም ጨዋማ አይደሉም ነው። ማንን ኢንክሉድ ያደርጋሉ? ሌክስ፣
ስትሪምስ፣ ሪቨርስ እና ዌትላንድስን ኢንክሉድ ያደርጋሉ። ማሪን ባዮምስ የሚባሉት ደግሞ ሳልት ኮንሰንትሬሽናቸው ወደ አራውንድ 3% ነው። በጣም ጨዋማ ናቸው። እና ኦሽንስ፣ ኢንተርታይዳል ዞንስ እና ኮራል ሪፍስን ኢንክሉድ ያደርጋሉ። አኳቲክ ባዮምስ የተለያየ ዞን አላቸው። እነዚህ ዞኖች አንደኛ ፎቲክ ዞን ይባላል። ፎቲክን ማለት ፎቶ በሚለው ጋር እያይዛችሁ ሞር ላይት የሚያገኝበት ቦታ ነው ማለት ነው፣ ወይም ላይ ያለው ቦታ ነው። ኤፎቲክ ሲባል ደግሞ አፍራሽ ነው ብለናል። ኤፎቲክ ያን ያክል ላይት የማያገኝበት ቦታ ነው። ስለዚህ ስምጥ ነው ግን ናት ዛት ዲፕ ማለት ነው። ሁለቱን አንድ ላይ አያይዞ ምን ተብሎ ይጠራሉ? ፔላጂክ ዞን ይባላሉ። ከዛ በጣም ላይክ ታች ያለው ብዙ ብርሃን የማያገኘው እና በጣም ስምጥ የሆነው ቦታ አቢሳል ዞን ይባላል። እሺ አንደኛ the lakes standing bodies of water የሚባል አለ። ይሄ ታቁሮ ያለ ውሃ ፖንድ አለ። ፖንድ ማለት በጣም ትንሽ ሲሆን ነው፣ ፊው ስኩዌር ሴንቲሜትርስ ሲሆን ነው። ሌክስ ደግሞ በጣም ብዙ የሆነ ስኩዌር ኪሎሜትሮችን ኢንክሉድ ሲያደርግ ሌክ ይባላል። እና ይሄ ጨዋማነቱ፣ የኦክሲጅን ኮንሰንትሬሽን እና ኒውትሪየንቱ ከየሌኩ ይለያያል። ብዙ ጊዜ አኳቲክ ፕላንቶቹ ወደ ጫፍ አካባቢ ወይም ወደ መሬቱ አካባቢ ነው ተጠግተው የሚኖሩት እና ሰንላይት በጣም ቅርብ ስለሆነ ሌክስ ሰንላይት እስከታች ድረስ ይደርሳል ማለት ነው። እና the producers እና ፕላንት እና አልጌ the producers መሬት ላይ at the bottom of the lake ነው usually የሚኖሩት። እና variety of phytoplankton የሚባሉት including ሳይኖባክቴሪያ እና ዙፕላክቶን የሚባሉት እንዴት ነው? ወደ ኦፕን ዋተር ዞን ላይ ነው የሚኖሩት። መሀል ላይ ኦፕን ዋተር ዞን ላይ ይኖራሉ። አሳዎች ደግሞ all over the lake ይኖራሉ ማለት ነው። ሌላኛው ዌትላንድስ ይባላሉ። እነዚህ ረግራጋማ ቦታ የሚባሉት ናቸው። environments in which the soil is either permanently or periodically saturated with water ማለት ነው። አፈሩ በውሃ ሲሞላ ነው። በጣም የተለያዩ አይነት ዌትላንድስ አሉ። ላይክ ማርሽስ፣ ስዋምፕስ፣ ቦግስ፣ መድፍላትስ እና ሳልት ማርሽስ የሚባሉ አሉ። ይሄ ቦታ ሎው የሆነ ዲዞልቭድ ኦክሲጅን ነው ያለው። ለምን ቢባል በፕላንቶች የሚሰራ ሃይ የሆነ ኦርጋኒክ ፕሮዳክሽን አለ፣ በማይክሮቦች ደግሞ ሃይ የሆነ ዲኮምፖዚሽን አለ። ስለዚህ ሎው ዲዞልቭድ ኦክሲጅን ያላቸው ማለት ነው። ነገር ግን ሞስት ፕሮዳክቲቭ የሆኑ ባዮምስ ናቸው። ሌላኛው ስትሪምስ ኤንድ ሪቨርስ ናቸው። የነዚህ በጣም ሞስት ኢምፖርታንት የሚባለው ካራክተሪስቲክሳቸው ምንድን ነው? ስፒድ እና ቮሊዩም ኦፍ ዜር ፍሎ ነው። ስትሪምስ ጎርፎች ናቸው። ሪቨርስ ደግሞ ወንዝ ነው እና ያው ፍሎዋቸው ይለያያል አይደል? አንደኛው ትንሽ ነው፣ አንደኛው በጣም ትልቅ ነው። ሄድ ዋተሩ ወይም ከላይ ከመነሻው አካባቢ ጀነራሊ ኮልድ እና ክሊር፣ ስዊፍት፣ ተርቢውለንት የሆነ ነው። ወደ ታች በተወረደ ቁጥር ደግሞ የተለያዩ የሆነ ትሪቢታሪዎች ወይም ለጋሾች በሚኖሩበት ሰዓት ጆይን ባደረጉ ሰዓት እና ሪቨር ፎርም ሲያደርጉ ዋተሩ ምን ይሆናል? ዋርመር እና ሞር ተርቢድ ይሆናል ማለት ነው። እና የጨውና የኒውትሪየንት ኮንሰንትሬሽንም ወደ ላይ አካባቢ ይበልጣል ከታች ይልቅ። ላይ ያለው ተጨማሪ ሪች ኢን ኦክሲጅን ነው። አራተኛ ኤስቹዋሪስ ናቸው። ኤስቹዋሪ የሚባለው ኢትስ አ ትራንዚሽን ኤሪያ ቢትዊን ሪቨር እና ሲ ነው። እዚህ ጋር እንደምታዩት ሪቨሩ ይመጣ ወንዙ መጥቶ ሲዩ ጋር ሊገናኝ ሲል ያለው ኤሪያ ኤስቹዋሪ ይባላል። ልክ ታይዱ ራይዝ በሚያደርግበት ጊዜ ውሃው ወደ ኤስቹዋሪ ይመለሳል ከሲዩ ማለት ነው። ዳውን ፎል በሚያደርግበት ጊዜ ደግሞ ተመልሶ ወደ ሲዩ ይገባል ውሃው። ስለዚህ ወይ ሊጨምርና ሊቀንስ ይችላል። ጨዋማነቱ እንደ ቦታው ይለያያል ማለት ነው። ወደ ሲዩ ሲጠጋ ሞር ጨዋማ ይሆናል። ወደ ላይ ወደ ሪቨሩ ሲጠጋ ደግሞ ፍሬሽ ዋተር ይሆናል እና ብዙ ኒውትሪየንትስ ያለበት ቦታ ነው እና ስለዚህ እንደ ዌትላንድ አይነት በጣም ሞስት ፕሮዳክቲቭ የሆነ ባዮም ነው ማለት ነው። ሜጀር ፕሮዲውሰሮች እዚህ ቦታ ላይ እነማን ናቸው? እነ ሳልት ማርሽ ግራስስ እና አልጌ ናቸው። which includes phytoplankton. ኢኮሎጂካል ሰክሰሽን ሌትስ ሴይ የሆነ ቦታ አለ ዲፍረንት የሆነ ስፒሲስ ኦፍ ፕላንትስ ያለበት እና ብዙ የሆነ ቬጂቴሽን ያለበት ቦታ አለን በልና ያ ቦታ በእሳተ ገሞራ ወይም ደግሞ በግላሲየር ላይክ ስኖ በጣም ዘንቦ ተጠራቅሞ መሬቱን ወደ ታች ሲገፋው ማለት ነው ግላሲየር ማለት እና
በእንደዚህ አድርጎ ላይክ ኦልሬዲ ይኖር የነበረውን ቬጅቴሽን ሙሉ ለሙሉ አጠፋው እንበል። አሁን እሳተ ገሞራ ላዩ ላይ እንትን ሲያርፍ ታች ያለው ሙሉ ዲስትራክት ይደረጋል አይደል? ወይም ዲስተርባንስ ይኖራል ማለት ነው። እና ከዚህ ዲስተርባንስ ተነስቶ ያንትን ጠፍቶ ያ የነበረው ቬጅቴሽን ጠፍቶ በአዲስ ቬጅቴሽን ሲተካ ይሄ ኢኮሎጂካል ሰክሰሽን ይባላል። ኢኮሎጂካል ሰክሰሽን ፕራይመሪ ሰክሰሽን እና ሰከንዳሪ ሰክሰሽን የሚባል ነገር አለው። ፕራይመሪ ሰክሰሽን የምንለው ይሄ ዲስተርባንስ በጣም ኃይለኛ ሆኖ ያለውን ቬጅቴሽን በሙሉ ሙሉ ለሙሉ ሲያጠፋው ማለት ነው። ወይም ላይፍለስ ኤሪያ አድርጎት ከዛ ላይፍለስ ኤሪያ አዲስ የሆነ ቬጅቴሽን ሲመሰረት ፕራይመሪ ሰክሰሽን እንለዋለን። እና ይሄ ቦታ ሙሉ ለሙሉ ዲስትራክት ይሆንና ከዛ ኢኒሻሊ የሚመጡት ላይፍ ፎርሞች እነማን ናቸው? ፕሮካሪዮትስ እና ፕሮቲስትስ ማለት ነው። እንደ መጀመሪያ ወደ ድሮ የምድር ሁኔታ ስንመለስ ፕሮካሪዮትስ እና ፕሮቲስትስ የመጀመሪያ የተፈጠሩ ነገሮች ናቸው አላለም? ስለዚህ ላይፍለስ ኤሪያ ላይ መጀመሪያ የሚኖሩት እነሱ ናቸው። ከዛ ላይኬንስ እና ሞሰስስ የሚባሉት ግሮ ያደርጋሉ። ከምን? ከዊንድ ብሎውን ስፖርስ ማለት ነው። ንፋስ ከሚያመጣቸው ስፖሮች እነዚህ ላይኬንስ እና ሞሰስስ ማደግ ይጀምራሉ። እና እነዚህ ናቸው they are commonly the first macroscopic photosynthesizers to colonize such areas ማለት ነው። ያው እዚህ ፒክቸር ላይ እንደምናየው መጀመሪያ ቤር ሮክ አለ። ከዛ ላይኬንስ ናቸው የሚኖሩት። ፓዮኒየር ኮሚዩኒቲ ይባላሉ ወይም አስነሳሽ ላይክ አስጀማሪዎች ናቸው። ከዛ እነዚህ ላይኬንስ እና ሞሰስስ ሞር ላይክ እያደጉ ዲኮምፖዝ እያደረጉ እየሞቱ ዲኮምፖዝ እያደረጉ በሄዱ ቁጥር አፈር እየተፈጠረ ይሄዳል እና የአፈር ሞር በኒውትረንት አሪፍ እየሆነ ይሄዳል ማለት ነው። ከዛ አንዴ አፈሩ ከተመቻቸ በኋላ በንፋስም ሆነ በሌሎች አኒማሎች በሚመጡ ዘሮች አማካኝነት ይሄ ቦታ በምን ይተካል? በግራስ ሽረብስ እና ትሪስ እየተሞላ ይሄዳል። ከዛ ቀስ በቀስ ያው ፕላንቶች ሞር ኮሎናይዝ እያደረጉት ይሄዳሉ። ከዛ at the end of the day ክላይማክስ ኮሚዩኒቲ የሚባለው ይፈጠራል ማለት ነው። ክላይማክስ ኮሚዩኒቲ የሚባለው ዶሚናንት የሆነው ፕላንት ነው። እዛ ቦታ ላይ የሚመቸው ፕላንት ሞር ዶሚናንት ይሆናል ወይም በደንብ ይራባና ክላይማክስ ኮሚዩኒቲ የሚባለውን ይፈጥራል። እና ይሄ ሰክሰሽን ከምንም ተነስቶ ወደዚህ እስኪመጣ ድረስ ከመቶዎች እስከ ላይክ ሺህ ምናምን ዓመት ድረስ ሊቆይ ይችላል ማለት ነው። እዚህ ስዕል ላይ እንደምታዩት ሲምፕሊ ዲስክራይብ ለማድረግ መጀመሪያ ቤድ ሮክ አለ። ከዛ ላይኬንስ አሉ፣ ፓዮኒየር ኮሚዩኒቲ የሚባሉት ናቸው። ከዛ ቀስ በቀስ ስሞል ፕላንትስ እና ግራስስ ይኖራሉ። ከዛ ቀስ በቀስ አደግ ያሉ ቡሽስ እና ስሞል ትሪስ ይመጣሉ። ከዛ ትልልቅ ትሪስ ይመጣሉ ማለት ነው። ይሄ ፕራይማሪ ሰክሰሽን ይባላል። አርሊ መጀመሪያ የሚመጡትና መጨረሻ ቀስ በቀስ እየመጡ መጨረሻ የሚመጡት እነዚህ ስፒሲሶች እርስ በርስ በእነዚህ በእንትኖች ብቻ ሊገናኙ ይችላሉ፣ ሊንክድ ሊደረጉ ይችላሉ። አንደኛ ፋሲሊቴት በመደራረግ ሊሆን ይችላል፣ በመደጋገፍ። ሁለተኛ ኢንሂቢት በመደራረግ አንዱን ኢንሂቢት አድርጎ ወይም ዶሚኔት አድርጎ ሊኖር ይችላል። ሶስተኛው ደግሞ ቶለሬት መደራረግ ወይም መቻቻል ሊኖር ይችላል። ሰከንዳሪ ሰክሰሽን የምንለው ደግሞ it is recolonization። ያኛው ሙሉ ለሙሉ ተደምስሶ እንደ አዲስ ሲመጣ ነው አይደል? ይሄኛው ደግሞ ሙሉ ለሙሉ ሳይደመሰስ ሲቀር ማለት ነው። ላይክ ሜጀር የሆነ ዲስተርባንስ አለ፣ ነገር ግን ሁሉም ኦርጋኒዝምስ ኢን ዘ ኮሚዩኒቲ አላለቁም ማለት ነው። ስለዚህ በፊት የነበሩት ክላይማክስ ኮሚዩኒቲው አሁንም ይኖራል። ላይክ ሞር ቀስ በቀስ እያለ እያደገ ይሄዳል ማለት ነው። ኢኮሎጂካል ሪሌሽንሽፕስ። ይሄኛው ሪሌሽንሽፕ ምንድነው? አንድ ኦርጋኒዝም ከተለየ ኦርጋኒዝም ወይም ከተለያየ ስፒሲስ ጋር ያለው ግንኙነት ማለት ነው። ምን አይነት ግንኙነት ሊኖረው ይችላል ስንል አንደኛው ኮምፒቲሽን ነው። ኮምፒት ሊያደርግ ይችላል፣ እርስ በርስ ሊወዳደር ይችላል። ለምግብ፣ ለውሃ፣ ለኤቭሪቲንግ ኮምፒት ሊያደርግ ይችላል። ለምሳሌ ጎመን ማሳደግ ፈልገን ጎመን እያሳደግን አንደኛው ፓርት ኦፍ ማሳደግ ምንድነው? አረሞችን መንቀል ነው አይደል? አጠገቡ የሚበቅሉት የተለያዩ አረሞችን እንነቅላለን። ለምንድነው? ይሄ አረም አንፈልገውም፣ ጎመኑን እንፈልገዋለን፣ ግን የጎመኑን ኒውትሪየንት ይሻማብናል ማለት ነው። ውሃ፣ ኒውትሪየንት ምናምን ይሻማብናል። ስለዚህ ይሄን አረም መንቀላችን ጎመኑ እንዲያድግ ያደርገዋል። ይሄ ነው ኮምፒቲሽን የሚባለው።
ፕሪዴሽን ደግሞ ያው ፕሪዴተር ያለው ቅድም ማለት ነው። አንደኛው ኦርጋኒዝም አንደኛውን በመብላት የሚኖር ሲሆን ማለት ነው አይደል? ኮንሱም አድርጎ አሁን ለምሳሌ አንበሳ፣ ነብር ምናምን እዛ አካባቢ ያሉ ደካማ ሄርቢቮሮችን እያደኑ ይበላሉ። ሄርቢቮሪ የምንለው ሄርቢቮር ማለት እጸበል ማለት ነው፣ ወይም ፕላንትስን እጽዋት የሚበላ ነገር ነው። ስለዚህ ሄርቢቮሪ ማለት የሆነ እጽዋትን የሚበላ ኦርጋኒዝም ያው እጽዋትና አልጌ ሲበላ ነው፣ ግን ሙሉ ለሙሉ አይገድለውም፣ ጀስት ሃርም ያደርገዋል ማለት ነው። እና ሄርቢቮሮች they could be cattle, sheep, giraffe, goat እነዚህ ኤግዛምፕሎች ናቸው። እና ሞስት ሄርቢቮሮች ግን ኢንቨርተብሬቶች ናቸው። እነ ግራስሆፐር፣ ካተርፒላርስ፣ ቢትልስ የሚባሉት አሉ ማለት ነው። እነዚህ ኢንቨርተብሬቶች ናቸው። እነዚህ ሄርቢቮሮች በጣም የተለያየ የሆነ ስፔሻላይዝድ የሆነ አዳፕቴሽንስ አላቸው። ለምሳሌ አንዳንዶቹ ምን ያደርጋሉ? ሲራመዱ የሆነ ፕላንት ላይ ሲራመዱ ቶክሲክ የሆነው ወይም ፖይዝነስ ገዳይ የሆነውን ከብዙ ኒውትረንት ካለው ይለያሉ። የቱን መብላትና የቱን መብላት እንደሌለባቸው ያውቃሉ ማለት ነው። እና ጎቶች ደግሞ እያሸተቱ ያውቃሉ። ላይክ የሚበላውንና የማይበላውን በአፍንጫቸው መለየት ይችላሉ። ሌሎች ሄርቢቮሮች ደግሞ ስፔሻላይዝድ የሆነ ጥርስና የዳይጀስቲቭ ሲስተም አላቸው፣ የፕላንቶችን ፕሮሰስ ለማድረግ ማለት ነው። ላይክ እንደ በግ አጋጥሟቸው ያውቃል? ቁጭ ብሎ ሲያመነዥግ ሰውን ከሆዱ እያወጣ ወደ ጥርሱ እያኘከ መልሶ እያወጣ ነው። እየበላ አይደለም፣ ግን ኤኒታይም ስታዩት እያኘከ ነው። ፓራሳይቲዝም፣ ይሄኛው ደግሞ የሆነ ኦርጋኒዝም ወይም ፓራሳይት ኒውትረንቱን የሚያገኘው ከሌላ ኦርጋኒዝም ነው፣ ግን ያን ኒውትረንቱን ሲያገኝ ያኛውን ኦርጋኒዝም እየጎዳው ነው። እና ኢንዶፓራሳይት እና ኤክቶፓራሳይት የሚባሉ ነገሮች አሉ። ኢንዶፓራሳይት የሚባለው ውስጥ ላይ ሲሆን ነው። ላይክ እነ ራውንድ ወርም ሆዳችን ውስጥ ገብቶ ራሱን ፊድ እንደሚያደርገው በሙሉ ማለት ነው፣ ተጣብቆ ፊድ ሲያደርግ ነው። ኤክቶፓራሳይት የሚባለው ደግሞ ከውጪ ተቀምጦ እንትን ሲል ነው፣ ሲመገብ ነው። እና such as tick feeds while attached to a host's external surface ይለናል። እንደ ፀጉራችን ላይ or something ሆኖ ፊድ እንደሚያደርገው ሁሉ ማለት ነው። ብለድ ፍሉክ የሚባለው ፓራሳይት ወይም ደግሞ ሺስቶሶሚያ የሚባለው ፓራሳይት ስኔሎች ላይ ይኖራል። ከዛ ከስኔሎች አልፎ ወደ ሰው ይተላለፍና ሰውን ይጎዳል ነው። እና ይሄ ብለድ ፍሉክ አሁን በጣም ኮመን ነው። 200 ሚሊዮን ፒፕሎችን around the world አፌክት ያደርጋል። ሌላኛው ሙቹዋሊዝም አለ። ይሄንኛው it's an interaction that benefits individuals of both ማለት ነው። አሁን ፓራሳይት የምንለው ሄዶ ተጣብቆ እሱ ይጠቀማል፣ ግን ያኛውን ይጎዳዋል አይደል? ሙቹዋሊዝም ማለት እርስ በርስ ሁለቱም ሲጠቃቀሙ ነው። እና it's common in nature like ላስት ዩኒት ላይ ያወራ ነው። ሴሉሎስን ዳይጀስት ስናደርግ እኛ ኢንዛይም የለንም። ሴሉሎስን ወይም ፋይበርን እንትን ዳይጀስት የሚያደርግ ኢንዛይም የለንም፣ ግን ኮለናችን ላይ ያሉ ባክቴሪያዎች ዳይጀስት ያደርጉታል ብለን አይደል? ይሄኛው አሁን ሙቹዋሊዝም ነው። ሌላኛው አኒማልስ that pollinate flowers or disperse seeds ሄደው አሁን ለምሳሌ እነ ንቦች ምናምን አንድን አበባ ይቀስማሉ። ከዛ ግን ሲንቀሳቀሱ የዛኛውን ፖለን አውጥተው ያራቡታል። ስለዚህ እየጠቀሙት ነው ማለት ነው። ኒውትሪየንት ኤክስቼንጅ between fungi and plant roots in mycorrhizae አለ። እዚህኛው ላይ ደግሞ ፈንጋዩ የፕላንቱን ስር ያበዛለታል። ፕላንቱ ደግሞ ለፈንጋዩ ካርቦሃይድሬት ፕሮቫይድ ያደርግለታል ማለት ነው። ሌላኛው ፎቶሲንተሲስ ባይ ዩኒሴሉላር አልጌን ኮራልስ አለ። ሌላኛው ኮመንሳሊዝም፣ ይሄኛው ደግሞ ሁለቱንም ወይ አይጠቅምም ወይ አይጎዳም ነገር ነው። አይጠቅማቸውም ግን አይጎዳቸውም፣ ስለዚህ ጀስት ያደርጉታል። ለምሳሌ ካትል ኤግሬት የሚባሉት በርዶች ምንድነው የሚያደርጉት? ልክ ካትል ኦር አዘር ሆርስስ ምናምን ሳር ውስጥ በሚንቀሳቀሱበት ጊዜ እነሱን እየተከተሉ እነዚህ ኢንሴክቶችን ይለቅማሉ ማለት ነው። እንዴት ነው? እነዚህ ካትሎች they're just moving አይደል? ምንም እያደረጉ አይደለም። ሲንቀሳቀሱ ግን የሚረግጡት ሳር ላይ ይቀመጡ የነበሩት ኢንሴክቶች ተነስተው ይበራሉ። በሚበሩበት ጊዜ እነዚህ ካትል ኤርጌቶች ሄደው ያንን ነገር ይበላሉ ማለት ነው። እዚህ ጋር እርስ በርስ they're just በቃ ኮመንሳሊዝም ይባላል። ካትሎቹ ከሚጠቀሙት ይልቅ ብዙ ጊዜ በርዶች ይጠቀማሉ መብላት ስለሚችሉ ማለት ነው። ግን አንዳንድ ጊዜ ደግሞ እንትኖቹም ካትሎቹም ይጠቀማሉ። በምንድን ነው? አንደኛ በርዶቹ
እነዚህ ኤክቶፓራሳይቶች ወይም እላያቸው ላይ ያሉትን ቲኮች ምናምን ፊድ ሊያደርጉላቸው ይችላሉ። እና ደግሞ ፊት ለፊት ላይ ፕሬዴተር ካዩ በርዶቹ ኦብቪየስሊ ይበራሉ አይደል? ስለዚህ ካትሎቹ እሱን ያዩና ኦ ዴር መስት ቢ ሰም ዴንጀር ፊት ለፊት ላይ እኔም ልሮጥ ብለው ወደኋላ ሊሮጡ ይችላሉ ማለት ነው። እና ሰምታይምስ ሊጠቃቀሙ ይችላሉ፣ ግን እርስ በርስ ያው ሁለቱም ዴር ጀስት ሊቪንግ ነው። ይሄ ኮመንሳሊዝም ይባላል። ስለዚህ ዩኒት 6ን እና ግሬድ 9ን በዚህ ጨርሰናል። ኔክስት ታይም የምንገናኘው በግሬድ 10 ነው ማለት ነው። ግሬድ 10 ዩኒት 1 ነው የምንገናኘው። እስከዛ ደህና ሰንብቱ።